ባሉት ኮምፒውተሮች ተማሪዎችን እየከፋፈለ እየሰራን ጥያቄዎችን እየገባን ያለነው እና የሰዓት አጠቃቀማችን በዚሁ እየፈተሽን ያለነው ራሱ መጽሐፉ ስለሆነ የሚመጣው ከዚህ በፊት የነበሩትን ጥያቄዎች እንዲሁም እዛው ራሱ መጽሐፉ ላይ ያሉትንም ጥያቄዎች በመስራት በብዙ መንገድ የተለያየ ነገሮችን በማድረግ ያገዙን ይገኛል። ከአመቱ መጀመሪያ ጀምሮ የተለያዩ ሪቪዥኖችን እያደረግን የመጣ ነው። ያስቸገሩ ነገሮች እየጠየቅን አስተማሪዎቻችንን ስጋት ነገር እንዳይፈጠር ኮንፊደንስ ቢልድ ለማድረግ የተለያዩ ፓስት ኤግዛሞችን የተለያዩ ጥያቄዎችን እየሰራን የመጣ ነውና ከአስተማሪዎቹ ጋር የነበረም አሪፍ ነበረ። ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም ድረስ የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና በ6 ዙር በበይነመረብና በ2 ዙር ደግሞ በወረቀት እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት ማስታወቁ ይታወሳል። ኤንቢሲ ኢትዮጵያ ቅኝት የተደረገበት ብስራተ ገብርኤል ሁለተኛ ደረጃ ትምህርት ቤትም ተማሪዎች በእውቀትና በስነ ልቦና ለማዘጋጀት ትኩረት ማድረጉን ገልጿል። ፈተናው በበይነመረብ የሚሰጥ እንደመሆኑም ግብዓት በማሟላትና ተማሪዎችን በማለማመድም በቂ ዝግጅት መደረጉን ጠቁሟል። ኦንላይን ኤግዛም እንደሚሰጥ ይታወቃል እና ከ4-5 ወር በፊት ነው እንደ ክፍለ ከተማ ኦሬንት ስንደረግ የመጣ ነውና ቅድመ ዝግጅትም ስናደርግ የነበረው በዛው አይነት መልኩ ነው። በኦንላይን ኤግዛም ፈተና በተቋማችን ስንሰጥ እንደ ሴንተር ለሶስተኛ ጊዜያችን ነው። በዘንድሮ ዓመት ወደ 257 ተማሪዎች ይወስዳሉ። በይዘት ደረጃ ከ9ኛ እስከ 12ኛ ክፍል የሚያካትተው ፈተናው አብዛኛው በበይነመረብ እንደመሰጠቱ ዝግጅታቸውም ይህንን ያማከለ መሆኑን ኤንቢሲ ኢትዮጵያ ያነጋገራቸው ተማሪዎች ገልጸዋል። ሙከራም ላይ ባለንበት ሰዓት በጥሩ ሁኔታ ፐርፎርም እንደሚያደርጉ ነው ኮምፒውተሮቻችን እያየን ያለው። እየተቃረበ ሲሄድ ደግሞ የተለያዩ ጥያቄዎችን የድሮ ማትሪክ ጥያቄዎችን እየሰራን እና የድሮ ያወጣናቸው ኖቶች እየከለስን ያለ የ4 ዓመት ትምህርትም ስለሆነ እንዲሁም ደግሞ ኦንላይን የምንፈተነው ስለሆነ ከሌሎች ጊዜዎቹ ለየት ያለ ስለሆነ ያው የተለየ ጥናት ይፈልጋል። ብዛትም ስላለው ሌሊትም እያደረን ትምህርት ቤት ውስጥም ላይብረሪን በመጠቀም የማጥናት ዘዴዎችን ብዙ መንገዶችን እንጠቀማለን። የተለያዩ ችግሮች ይኖራሉ ብለን ልንሰጋ እንችል ነበር። ለምሳሌ መብራት መቋረጥ ወር ኢንተርኔት ችግር ሊኖር ይችላል ብለን አስበን ነበረ። ግን በተሰጠን ኦሪንቴሽን መሰረትም እኛም ባየነው መሰረት የተለያዩ ጄኔሬተሮች የተገጠሙ ነው። የኢንተርኔት ችግር እንደማይኖርም ተስፋ እናደርጋለን። እያየን ነው። እስከዚህ ሞክስ ኤግዛም ስንወስድም የኢንተርኔት ችግር ገጥሞን አያውቅም። ተማሪዎችን ስናዘጋጅ ነው የቆየ ነው። ለምሳሌ የተለያዩ ዓመተ ምህረት ፈተናዎችን በኦንላይንም እንደዚሁም በወረቀት በሞዴል መልክ ሰርተው የተሻለ ውጤት ስኮር እንዲያደርጉ በዛ አይነት መንገድ ስናዘጋጃቸው ነበር። ፈተናው በበይነመረብ መሰጠቱም ኩረጃን ለማስቀረትና ከጊዜው እኩል በቴክኖሎጂ አጠቃቀም እየጎለበቱ ለመጓዝ እንደሚያግዝ ተነስቷል። የኩረጃም ይቀንሳል። ያው የተማሪዎችም ውጤት የተሻለ ይሆናል ብለን እናስባለን። በወረቀት በምንፈተንበት ጊዜ ለምሳሌ እኛም ተማሪ በነበርንበት ሰዓት እንደዛ ስንፈተን ታርሞ የሚመጣበት ጊዜ በጣም ረጅም ሰዓት እንጠብቅ ነበረ። አሁን ግን ያ ነገር ይቀረፋል። ምክንያቱም አሁን ላይክ ዓለምም እየሄደችበት ያለችው ወደ ቴክኖሎጂ እየቀረበችም ስለሆነ ያንንም ማላመድ ነው። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር እሸቱ ከበደ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ ለ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና 563,858 ተማሪዎች ዝግጁ መሆናቸውን ገልጸዋል። የተዘጋጁት ፈተናዎችም ተማሪዎች ከተማሩባቸው የመማሪያ መጻሕፍት የወጡ በመሆናቸው ዝግጅት ካደረጉ ጥያቄዎቹን እንደሚመልሷቸው ነው የገለጹት። ተማሪዎች የያዙትን እውቀትም የሚገመገምበት መሆኑን ተናግረዋል። እኛ ልጆቹን ፈተና እንዳይመልሱ አይደለም፣ የእኛን ፈተና 100% እንዲደፍኑ ነው የምንፈልገው። የተማሩት ትምህርት ዝግጅት ምን ያህል ከተቀመጠው የትምህርት ግብ አንጻር አንድ ተማሪ 12ኛን ክፍል ጨርስ ጨብጦታል ተብሎ የሚታሰቡ እውቀቶችን እነዛን ምን ያህሉን ተርቶታል የሚለው መመዘን ነው እንጂ የፈለግነው ልጆቹ እንዳይመልሱት ወይም የሆነ እዛ አካባቢ ያለ ፍላጎትም የለም። 100 ሲደፍኑ እጅግ ነው ደስ የሚለን፣ እንዲደፍኑም ፍላጎታችን ነው። የምንፈትነው ፈተና እዛ ቴክስት ቡካቸው ላይ ያለ ይዘት ነው። የተማሩት ስርዓተ ትምህርት ነው። ከዛ ውስጥ የሚወጡት 100% እዚህ ላይ እርግጠኛ መሆን ያስፈልጋል። ስለዚህ ሁሉንም መጻፋቸውን ማንበብ፣ ለዛ መዘጋጀት። የተዘጋጀ ልጅ ጥያቄው በኮምፒውተር በኩል መጣ፣ ጥያቄው በወረቀት መጣ ችግሩ አይደለም። ኦንላይን ፈተናን ፕሮሞት የምናደርገው እና ልጆች በኦንላይን እንዲፈተኑ የምንገፋው ዝግጅትም ላይ ጥረት የምናደርገው አንዱ ተማሪዎች በተማሩባቸው በተዘጋጁባቸው በዛው አካባቢና በትምህርት ቤቶቻቸው ላይ
እንዲፈተኑ ለማስቻል ነው። በኦንላይን በሚሰጠው ፈተና የኢንተርኔትና የኃይል መቆራረጥ ችግር እንዳይገጥም ከባለድርሻ አካላት ጋር ተቀናጅቶ በትኩረት መሰራቱን የትምህርት ምዘናና ፈተናዎች አገልግሎት ገልጿል።